አጭር መልእክት ብቻ ለማስተላለፍ ነው። በብፁዓን አባቶች መልካም ፍቃድ ፊት ለፊታችሁ የቆምኩት እንግዲህ ሁላችን እንደምናውቅ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ 40ኛ ቀን ላይ ያለነው ከባድ ሐዘን ነው። እንደ ቤተሰብም እንደ ሀገርም የገጠመን መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጎናል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለው። ስለዚህ በዚህ ቤተሰቡ እጅግ ደስ ይለዋል። ስለዚህ እኔ ማለት የምፈልጋችሁ ይሄ ድምፅ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይህ ድምፅ የሚሰማችሁ በአገር ውስጥም በአገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁን። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። ወንድማችን ልጃችን ዘላለም ወልደ ሰማዕት እንደዚሁ በጊዜው በተሰጠው ዕውቀት እግዚአብሔርን፣ ቤተ ክርስቲያንን፣ የእግዚአብሔርን ሕዝብ ሲያገለግል ቆይቶ እንደ ደመና ተቆጥረው ከማያልቁት ብዙ ከሆኑት አገልጋዮች መካከል እነሆ ተደምሯል፣ ወደዚያ ሄዷል። በሕይወቱም እግዚአብሔርን በምድር ሳለ አገለገለ። በበረሃ በጫካ በመቃብር ቤት እንደው በየአቅጣጫው በተሰለፈበት ሰለቸኝ ደከመኝ ሳይል ልክ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ አገለገለ። ጊዜው ሲደርስ ደግሞ አይ በምድር በመድከም በልቶ በመራብ ጠጥቶ በመጠማት ወጥቶ ወርዶ በመድከም ሳይሆን የምታገለግለኝ አሁን ደግሞ በሰማይ የመላእክትን አገልግሎትና ምስጋና ታዳምጣለህ ና ብሎ ጠራው። ስለዚህ በዚህ ሕይወት ነው እነዚያ ባገለገሉበት ሜዳ አገልግሎት ወደዚያ እነዚያ በሄዱበት መንገድ መጓዝ መታደል ነው። ስለዚህ መኒ ነሃዩ
ለእግዚአብሔር ንሃዩ እመኒ ንመውት ለእግዚአብሔር ንመውት እመኒ ሞትነ ወሃዮነ ለእግዚአብሔር ንህነ ብሎ ሐዋርያው ቅዱስ ጳውሎስ የተናገረው እኛ ኖርንም ሞትንም የእግዚአብሔር ነን ለእግዚአብሔር ነን ብሎ ተናገረ። እዚህም ሆነ ተጠራም ሄደም ከእግዚአብሔር ጋር ነው፣ ለእግዚአብሔር ነው። ምናልባት በምድር ያለን አገልግሎቱ ቀረብናው። ስለዚህ እግዚአብሔር አምላካችን ወንድማችን ልጃችንን ነፍሱን በሰማይ በቅዱሳን መላእክት ከተማ ያኑርልን። ብንኖርም ባንኖርም ብንሄድም የእግዚአብሔር ነንና እግዚአብሔር በመንግስቱ ሁላችንንም ሕይወታችን መንገዳችን ያሳምርልን። አሜን።